ንጉስ ታዋቂ ኢትዮፒካ ሊንክ ደበደበ አርቲስቱን የደበደበው ማን ነው? አርቲስቱ በደብደባው ምን አይነት ጉዳት ደረሰበት? በጣም ጥሩ። ይሄ ተወዳጅ አርቲስት በኢቢሲ ከሚተላለፉት ተከታታይ የቴሌቪዥን ድራማዎች ውስጥ አንዱ በሆነውና ዘውትር ቅዳሜ ምሽት በሚተላለፈው ቤቶች ድራማ ላይ የሚተውልና ከፍተኛ ተቀባይነትና ተወዳጅነት ያገኘ አርቲስት ነው። ቤቶች ድራማ ላይ ካሉት የድራማው የቤተሰብ አባላት መካከል ውስጥ አንዱ ንብረት ገላው ነው። ንብረት ገላው ወይንም ከደከማን ችሎት ማክሰኞ እሱን የተደበደበው ከማክሰኞ መጋቢት 19 ቀን 2009 ዓመተ ምህረት ብሔራዊ ቲያትር አንድ መድረክ ለመምራት ቀጠሮ ነበረው። እናም በእለቱ የካ ክፍለ ከተማ ከሚገኘው ቤቱ መድረክ ለመምራት ተነጋግሮና ተስማምቶ ጨርሶ ጉዞ ይጀምራል። ንብረት ከቤቱ ወጥቶ ጉዞ ወደ ብሔራዊ ቲያትር መጓዝ እንደጀመረ ብዙም ሳይሄድ መንገድ ላይ ያሽከረክራት የነበረችውን መኪናው ሚኒባስ ታክሲ ገጫታል። እናም የገጫት መኪና ታክሲው አልቆመም፣ ንብረትን ጥሎ ያልፋል። ንብረት ገላው የገጨው መኪና እየተከታተለ ማባረር ይጀምራል። ተከታትሎም ሚኒባሱን ይደርስበትና መንገድ ዘግቶ መሃል ላይ ያስቆመዋል። አስቆሞትም ገጭቶት እንደሄደና ለምን እንዲህ እንዳደረገ ማናገር መጠየቅ ይጀምራል። ንብረት መሆኑን ያዩ የታክሲው ተሳፋሪዎች የአካባቢው ሰዎችም ግርግርና መሰባሰብ ይጀምራል። የንብረት መኪና ስትታይ ብዙም አልተጎዳችም። የሚኒባስ አሽከርካሪው ግን ድርጊቱን በመፈጸሙ ይቅርታ ይጠይቅና እንዲመረው መለመን ይጀምራል። ታክሲ ውስጥ የነበሩ ሰዎችም ንብረትን መኪና ብዙም አልተጎዳችም በቃ ቶ ማረው ሲሉ በሽምግልና በለምና መልክ ይገባሉ። ንብረትም ይሄንን እሺ ብሎ ይቀበልና ምህረት አድርጎለት ተስማምተው ወደ መለያየት ይቃረባሉ። በስፍራው እንደነበሩ የኢትዮፒካ ሊንክ ምንጮች ገለጻ ከሆነ ልክ ከተስማሙ በኋላ መንገድ መሃል ላይ ቆሞ ተዘግቶም ስለነበረ መንገዱን እንዲለቁ ኖክ ነዳጅ ማደያ ሲቪል ሰርቪስ አካባቢ ያለ ኖክ ነዳጅ ማደያ ጋር ቆመው ስለነበረ አካባቢው ላይ ደግሞ ነዳጅ ማደያውን ለጥበቃ የተሰማሩ ሁለት ፖሊሶች ስለነበሩ እነሱ መጥተው ከተስማማችሁ መኪናችሁን አንሱ ሲሉ ለንብረት ገላውም ለሚኒባስ አሽከርካሪውም ትዕዛዝ ይሰጣሉ። የሚኒባስ አሽከርካሪው ወደ መኪናው ገብቶ መኪናውን ማስነሳት ይጀምራል። ንብረት ገላው መኪናው ውስጥ ገብቶ መኪናውን ማስነሳት ጀመረ ይላሉ እነዚሁ ምንጮች። የዚህን ጊዜ ግን ያልታሰበና ያልተጠበቀ ክስተት መጣ ይላሉ ምንጮች ሁኔታውን ለኢትዮፒካ ሊንክ በዝርዝር ሲገልጹ። ከፖሊስ አባላት መካከል አንዱ ንብረት ላይ ጮሆ በፍጥነት መኪናውን እንዲያነሳ ንግግርና ቁጣ ዘል አስተያየት ትዕዛዝ ሰጠ። ንብረትም ከውስጥ ሆኖ መልስ መለሰ ይላሉ እነዚሁ ምንጮች። ንብረት ግን ምን እንደመለሰ በትክክል እንዳልሰሙና መመለሱን ግን በእንቅስቃሴ ከፖሊሱ እንዴት ለኛለህ ንግግር በኋላ እንዳረጋገጡ ሁኔታው ለኢትዮፒካ ሊንክ ገልጸዋል። ከዚህ በኋላ የፖሊስ አባሉ ንብረትን ወርዳ አናግረኝ አትሄድም ሰድበኛል ሲል ጥያቄ ያነሳል። ንብረት ደግሞ አልሰደብኩህም ተረጋጋ ሊሄድ ነው ሲል ምላሽ ይሰጣል። አለመግባባት ይፈጠራል። ንብረትም ከመኪናው እንዲወርድ ይደረግና የፖሊስ አባሉ አብሮት ወደ ነበረው ወደ ሌላ የፖሊስ አባሉ እዛው አቅራቢያ ላይ ወደ ነበረ ይዞት ይሄዳል። እዛም ደርሶ ለሁለት የጥፊ የቦክስ የጉሸማና የተለያዩ ድብደባዎች ተፈጽሞበታል ብለዋል በስፍራው የነበሩ ምንጮች በሁለት የፖሊስ አባላት ማለት ነው። ንብረትም በኋላ ሌላ የፖሊስ አባላቶች መጥተው ጉዳዩን እንዳበረዱና እንዳገላገሉ እሱ ግን ይሄንን በፖሊስም የፖሊስ ተግባር ያልፈጸሙ ፖሊሶች ላይ ክስ መሰረታለው ወደ ህግ ቦታ ውሰዱኝ እንዳለና ወደ የካ ፖሊስ መምሪያ እንደሄዱ እዛም ክስ እንደመሰረተ ገልጸውልናል። ስለ ጉዳዩ ንብረት ገላውን ጠይቀነው ነበረ። አዎ በእለቱ ድርጊቱ ተፈጽሟል። በሚኒባስ ታክሲ ተገጭቼ የገጨኝን ታክሲ ካናገርኩና ከተስማማም በኋላ በስፍራው የነበሩ ፖሊሶች ሌሎች ፖሊስን በማይወክል መልኩ የፖሊስ ስነ ምግባርን ባልጠበቀ መልኩ ድብደባ ፈጽመውብኛል። በድብደባውም ደረቴ ላይ ከፍተኛ ጉዳት ደርሶብኛል፣ ፊቴም ላይ እንዲሁም የተለያዩ ሰውነት አካሌ ላይ ሲል ምላሽ ሰጥቶናል። ጉዳዩ በሙሉ ሁኔታ እንዳለ ኢትዮፒካ ሊንክ ለማጣራት ጥረት አድርጓል። ይህንን ድርጊት ፈጽመዋል የተባሉ ፖሊሶች በፖሊስ ቁጥጥር ስር እንደዋሉና
ፍርድ ቤት እንደቀረቡ ለመጋቢት 26ም ጊዜ ቀጠሮ እንደተሰጠባቸው የኢትዮፒካ ሊንክ የፖሊስ ምንጮች ገልጸውልናል። ንብረት ገላው በአሁኑ ሰዓት በምን አይነት ጤንነት ላይ እንዳለ ጠይቀነው ነበረ። በደረሰብኝ ድብደባ ሐኪም ደህና ነህ ብሎኛል። ሚኒሊክ ሆስፒታል ሄጄ ታክም ያለው ለክፉ እንደማይሰጥ ተገልጾልኛል። ደረቴ ላይ ግን መጠነኛ የህመም ስሜት ይሰማኛል። ከሁሉም በላይ ግን የማይሽር የሞራል ጠባሳ ደርሶብኛል። በሁኔታው አዝኛለሁ፣ በህግም እፋረዳለሁ ሲል ጉዳዩን ገልጿል። የፖሊስ ምንጮች ለኢትዮፒካ ሊንክ እንደገለጹት ከሆነ እነዚህ ሁለት ፖሊሶች ላይ ምርመራ ተጀምሯል፣ ማጣራቶችም ተካሂደዋል። በቀጣይም በምርመራ ሂደት የሚገኙ ውጤቶች ታይተው ይፋ እንደሚያደርግም ጉዳዩን የያዘው ፖሊስ አካል ምንጮች ለኢትዮፒካ ሊንክ ገልጸዋል። ስለዚህ ንብረት ገላው በፖሊስ ነው የተደበደበው። በመደብደቡም በአሁን ሰዓት በመልካም ጤንነት ላይ ይገኛል። ሕክምናውን ግን እየተከታተለ ነው። ከሕክምና ውጤት በኋላ የሚታይ ይሆናል።